ሰይጣን እንደለቀቀው አይታወቅም። እግዚአብሔር እንደሄደ እንጃ። ዝም አለኝ። እግዚኦ በሉልኛል። ዝም አለኝ ጌታ እግዚአብሔር። ለምን ዝም እንዳለኝ አላውቅም። ቆሻሻ ሜዳ ላይ ነኝ። ለልጆቹ ተሰቃዩ ጋር ብዙ ልጆች ተሰቃዩ። ሊያግዙ ሞክረዋል። በቃ እዛ መክተብ ደግሞ ፈርቼ ልሞት ነው። እዛው ልገለኝ የመሰለኝ ላያት እንኳን ፈራሁ። በቃ እዛ በቃ ልጄን አደራ በቃ አሁንማ ዝም ብዬ እሄዳለሁ። እንደፈለገ ይታደርገኝ። ዜና አደራችሁን እሺ ጠይቁት እሺ። እኔ ምንም እሄዳለሁ እንደፈለገ ይታደርገኝ። እሄዳለሁ እንደፈለገ ይታደርገኝ። ምንም አታረግሽም። እቺ እህታችን እንግዲህ እንደሰማችኋት ያለችው ጆርዳን ነው። የማዳም ቅመም ነበረች። በጣም ተሰቃይታለች። ከአንድም 3 ቤት ቀይራለች። 3ቱም ቤት ይደበድቧታል። አንዳንድ ወር እያሰሩ ወደ መክተብ ይመልሷታል። መክተብም ያሉት እንደዛው ይደበድቧታል። በነገራችን ላይ አሞኛል ስትላቸው ይላ ለመስራት ፈልገሽ ነው እያሉ ነበር የሚደበድቧት። በጣም ብዙ ስቃዮችን አይታለች። እኔ ሀቢባ ላይም ቀርባ ስላየኋት ማለት ነው። እና በብዛት እኛ እንናገራለን። ጆርዳን አትምጡ ይባላል። የሚሰማ የለም። አትጥፉም ይባላል። የዚች ልጅ ከባድ የሆነው ደግሞ ከቤት መውጣቷ ነው። በጣም የበለጠ ነገሮችን ሁሉ አክብዶባታል። 2ቱም ኮላሊቶቿ በአሁኑ ሰዓት ፌል አድርገዋል። ፓስፖርቷን አሳክሟት ሲባል ፓስፖርት የለም። የግል ሐኪም ቤት እንዳትገባ ያው ዋጋው የታወቀ ነገር ነው። ጆርዳን ላይ ያለ ፓስፖርቷንም ደግሞ ጥላ የወጣችው ፓስፖርቷንም በቃ የጠፋ ሰው ጆርዳን ላይ ምን ሊሆን እንደሚችል ከወጣች በኋላ ራሱ ምንም አይነት ስራ አላገኘችም፣ አልሰራችም። በጣም ነው የምታሳዝነው። እኔ እንዴት ብዬ እንደምነግራችሁ ስለ ጆርዳን ሀገር አላቅም። ህግ እኮ የለም። እውነት ለመናገር ከሆነ ግን እየተነሱ ህግ አለ የለም። አሁን ደግሞ ጭራሹኑ ይዘጋ ብለን ስንናገር መክተብ እዚህ ሀገር ይዘጋ ስንላይ ቆንጽላው ይከፈት። ቆንጽላው በነበረ ሰዓት ምን አደረገልን? ቆንጽላው በነበረ ሰዓት ምን እንደዚህ ነበረ ችግሩ? ምንም ማለት የሆነ የተቀየረ ነገር ሲኖር ነው በቃ ቆንጽላው እንኳን ቢያንስ ይከፈት ምናምን የሚባለው። ምንም ኖረም አልኖረም ምን እንግለጽ ነው? ትርጉም የለው። ስለዚህ ቆንጽላው ይከፈት ማለታችሁን ትተን ማለት ነው። ብዙዎች ኮመንት ላይ የሀቢባ ጋር ገብታችሁ ቆንጽላ አስከፍችልን ስለምትሉ ነው። ቆንጽላ ቢከፈት ምንም ትርጉም የለውም። እኔ በፊትም ቆንጽላ ያለ ብዙ የሚቸገሩ ልጆች ስለነበሩ ነው። ምንም ለውጥ የለም። ግን ህጉ ውስጥ ካልተቀየረ ድረስ ማለት ነው። ፖሊስ ጣቢያን ብትሄዱ ፍትህ አታገኙ። ይቺ ልጅ አሁን ፍትህ አላገኘችም። ፖሊስ ጣቢያን ብትሄድ ምንድን ያሉት ፖሊሶቹ? ሰዎቿ ብሎክ ከቤት ስለወጣች ስለጠፋች ብሎክ ስላደረጓት ትያዛለች። ይቺ ልጅ አሁን 2 ኩላሊቶቿ ፌል አድርገዋል። ቢያንስ ፓስፖርቷን ሰጥተዋት ቢሆን ኑሮ መክተብ ነበር የተባለው። ፓስፖርቷ ግን ሰዎቹ ጋር ነው ያለው። ምንም አይነት መፍትሄ ምንም አይነት ነገር የማይገኝበት ሀገር ነው። አትምጡ እንደው በተቻላችሁ መጠን ማለት ነው። ቆንጽላ ይከፈት ከምንል ደግሞ ቀጥታ በቃ ይዘጋ፣ መክተብ የሚዘጋ ህጉም እስኪስተካከል ድረስ ማለት ነው። እኔ በጣም ብዙ ልጆች ተቸግረው ነው ያሉት። እኔ ተመቸኝ ማለት ሌላዎቹ ተመቹ። ብዛት የተመቻቸው ልጆች ምን ይላሉ? እንደ እናት ሀገሬ ሁለተኛ ሀገሬ ምንትስ ይላሉ። እነዚህ ሰልፊሽ ናቸው፣ ራስ ወዳዶች ናቸው፣ የራሳቸውን ነገር ብቻ የሚያዩ ናቸው። እኔ እዚህ ሀገር 6 ዓመት ሆኖኛል። እኔ ተመችቶኝ ነው የምኖረው። ግን እኔ ተመቸኝ ማለት በዙሪያ ያሉት ሁሉ ተመቻቸው ማለት አይደለም። የእነሱን ድምፅ መሸፈን የለብኝም። እኔን ወክዬ ሳይሆን ሌላውን አይቼ ነው እንትን ማለት ያለብኝ። እኔ በጣም ብዙ ልጆች አውቃለሁ። ስለምወጣም ስለምገባም የሚጠፋበት ሀገር አይደለም። ኮንትራት ነው የምሰራው። የሚጠፋበት ሀገር አይደለም በጭራሽ። የጠፉ ልጆች በምን አይነት ሁኔታ ውስጥ እየሰሩ እንደሆነ እኛንን የምናውቀው ስል እኔ ስለጠፋ እኔ አልጠፋውም። እኔ ኮንትራት ነኝ። ግን
ፍሪደም አለኝ፣ ስለምወጣ ስለምገባ ፍሪደም አለኝ። ማን ምን እየሰራ እንደሆነ፣ ምን ያህል ጊዜ እንደሚቀመጡ፣ በምን አይነት ችግር ውስጥ እንዳሉ፣ ኢጃዛ ቤታቸው እንዴት እንደሚኖሩ በቃ ግን ስትጠይቋቸው ምንድነው የሚሉት? ወደ ከፍ ከፍ ያሉ ወይም ደግሞ እዚህ ሀገር በጣም የኖሩ ሰዎች ምንድነው የሚሉት? ህግ አለ ለአጅነቢያም ሆነ ለአረቡ እኩል ነው ህጉ ምንም አይሰራም። እግዚአብሔርን እዚህ ሀገር ህጉ ምንም አይሰራም። ምንም መረጃ እንኳን ሳይጠይቅ ነው ልጆቹን የሚይዘው። ወርቅ ሰርቃኛለች፣ አዎ ወርቅ ሰርቃኛለች፣ አምጫት አስገባ፣ ይገባሉ እስር ቤት። ጠበቃ የለ ምን የለ። በፊትም ምንድን ነው ሲባሉ ቆንጽላዎቹ እያሉ ለታሰሩ ልጆች ምን መፍትሄ ያለ ሲባሉ ቆይ ወረፋ አልደረሰም ነው የሚባሉት። ገና 4 ወር 5 ወር 6 ወር 1 ዓመት ታስረው ገና ነው ለጠበቃው እያንዳንዱ ነው የሚመጣው። ወረፋ አልደረሰም ሲሉ ነው የምንሰማቸው ቆንጽላዎች። ምንም ለውጥ የለውም እኮ በነገራችን ላይ አሁን ጭራሹኑ ተዘግቷል። ያው ነው በነገራችን ላይ እኔ የመዘጋቱ ጉዳይ ብዙም አላሳሰበኝም። ብዙ ያሳሰበው ሰው ሊኖር ይችላል። እኔ ግን ምንም አላሳሰበኝም ማለት ይቻላል። በየ3 ወር አንዴ ከአቡዳቢ ልኡካን ቡድኖች ይመጣሉ። ያው ቤተክርስቲያን አካባቢ ወይም ደግሞ እዛው ቆንጽላው በፊቱ ቢሮ እዛ ይመጣሉ። ፓስፖርት ለማሳደስ ነው። እዛ ሄደን እናሳድሳለን። መጀመሪያ ጊዜ የመጡ ጊዜ ሰብስበውናል። ቤተክርስቲያን ሄደን ጠይቀናቸዋል። ስለታሰሩ ልጆች ምንድን ነው መፍትሄው? ለምን ሁሉም ሰው የ4 ወር የ5 ወር ሲኖርባቸው ቀጥታ ነው የሚያሳስሯቸው? ማናቸውም ወንጀል የለባቸውም። ማናቸውም ያለ ወንጀላቸው እስር ቤት የገባሉ። ቋንቋ አይችሉም። በምን እንደታሰሩ እንኳን አያውቁም። በጣም በብዛት ማለት ነው። ከዛን እዛ ደግሞ ቤተሰብ ልጄ እዛ ሀገር ገብታ ጠፋችብኝ ብለው የሚያሳውቁ ብዙ ናቸው። አሁን እንደውም አንዲት ልጅ መጣለች እዛ ጆርዳን ላይ እዚሁ ላይ ሀንዳ ነው መሰለኝ ስሟ፣ ብዙም አይገባም። ሀንዳ ነው ምናምን። እሷ ትንሽ ድምፅ እየሆነች ነው። እሷ ናት እንደውም ሀቢባ ቤት የሚያደረሰችው። የብርቱካን ነገር ሀቢባ ቤት የደረሰ ነገር ታውቃላችኋ፣ ወዲያው እንደሚፈጸም በቃ መጨረሻው እንደሚያምር። ግን እዚህ ሀገር ሁላችሁ ህግ አለመኖሩን የምታዩት በዚህ ነው። ሐሙስ እንቀበላታለን ስትል ነበረ ባለመክተቧ። ሐሙስ ደርሶ ሐሙስ ጠየቅ ገና እንደሆነ ለቅዳሜ እንደዞረ፣ ቅዳሜ ደግሞ ዛሬ ነው። ምንም ነገር የለም እስካሁን። አሁን ህግ አለ። ስለዚህ ከራሳችሁን ጠብቁ። ላለመጥፋት ሞክሩ። አንደኛ ነገር ላለመጥፋት ሞክሩ። ብራችሁ እንኳን ቢወሰድ ቀጥታ ወደ ፖሊስ ጣቢያ ለመሄድ ሞክሩ። ፖሊስ ጣቢያም ብዙም ፍትህ የለውም፣ ግን ይሻላል። ጠፍቶ ደግሞ እንደዚህ ከመሆን ይሻላል። ቢጠፋም ስራ ስለሌለ ማለት ነው። ገብቷቸዋላ። ሁለተኛ ነገር ደግሞ እንዱ ባትመጡ ሆነ ጆርዳን ይቅር። እኔ ዛሬ 6 ዓመት ከመጣሁ ሰዓት ጀምሮ አትምጡ ጆርዳን እዛ እንደሚነገረው አይደለም። አትምጡ ላለሁ። አንዳንድ እንከፍ ደግሞ ዝም ብለው ነው የሚያወሩት ይላሉ። ግን በጣም ብዙ ልጆች የተቸገሩ ነው። በጣም ብዙ ልጆች አይታለፍበትም። ህጉም እኮ ለኛ ለማዳም ቅመሞች እኮ አይደለም። በነገራችን ላይ ሌላ ሀገር ህግ አሁን ዱባይ ላይ ስትሄዱ 2 ዓመት እንደምንም ብላችሁ ጨካኝ ቤት እንኳን ብገቡ 2 ዓመት ከሰራችሁ በኋላ ከ2 ዓመት በኋላ ካንስሌሽን ተቀብላችሁ ወታችሁ የራሳችሁን ቪዛ ሰርታችሁ መስራት ትችላላችሁ። እዚህ ሀገር ግን አትችሉ። እዚህ ሀገር 2 ዓመት ሞላሽ፣ ሰው ቤት ሰራሽ፣ በመክተብ በኩል መቀየር ትቻለሽ፣ ሌላ ሰው ቤት ማለት ነው። የራስሽ ወረቀት ግን አይኖርሽም። ያው በእነሱ ስር ነው። በቃ ካልፈለግሽ ወደ ሀገርሽ ነው የምትላኪውና ካንስሌሽን ምናምን የሚባል ነገር የለም እዚህ ሀገር ላይ። ህጉ ራሱ በጣም ከባድ ነው። በጣም ማለት ነው። የሚሆን አይደለም፣ የሚታደግበት አይደለም። ደጋግሜ የምናገረው እሱን ነው። እና እባካችሁን ደግሞ ዝም አንበል። እንደዚህ አይነት ነገር ስናይ ዝም አንበል፣ ድምፅ እንሆን። በቃ በተቻለን መጠን ድምፅ እንሆን። ባገኘነው ቲክቶክ እኛ ለነገሩ እርስ በራሳችን ፎሎ እንደራረግ። ቲክቶክ ላይም ዝም ነው፣ እዚህም ዝም ነው፣ ዩቱብ ላይም ዝም ነው። በቃ በጣም በየቤቱ የተቸገሩ አሉ፣ ያለ ደሞዝ የሚያሳፍሯቸው አሉ። ህጉ ራሱ እዚህ በጣም ነው የሚገርመው። ኧረ ሰው ደግሞ ችጋራም ምግብ ያለ ምግብ ነው የሚሰሩት። እኛን እንደ ብረት ነው የሚቆጥሩን። የሚደክመን አይመስላቸውም። የተረዳሁት ይሄ ነው። ገዝተው እንዳመጡን ለማሳወቅ ነው የሚጋጋጡት እንደውም ማለት ነው። እኔ ብዙ ማለት ይችል ነበረ፣ ግን እስቲ ለማንኛውም ይቺ ልጅ የደረሰባት አይደረስባችሁ። እስኪ እርዳታ ከተባለ ለመሳተፍ እንሞክር። እኔ እርዳታ ይኖራል ብዬ ነው የምገምተው። ሲጀመር ይኸው ተስፋ ቆርጣለች። ንግግሯን ከሰማችሁ ተስፋ እዛው የፈለገችውን ታርገኝ ሊሄድ ነው እያለች እኮ ነው። እዛው የጠፋችበት ቤት ማለት ነው። መጀመሪያ የደበደቧት ቤት ሁሉም ቤት ነበር የሚደበድቧት። 3 ቤት ምናምን ገብታለች። እየደበደቡ በአንድ ወር ነው የሚመልሷት ሰምቻለሁኝ። እና እስኪ እግዚአብሔር ይሁናት። ለማንኛውም